بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله باب ما جاء في اللو بلو مالتنا الشيخيو للناقرنو يعني الشيخ محمد بن عبد الوهاب رحمه الله تعالى إن شاء الله ما نزال من الناس هنا تلانتنا أينا تشوه من مرأسوش يعني مالتنا تلاجو توحيد الميقاتشو بملاس لا يميكستو يميوركو نقاراتوشن الشيخيو مالتنا يوصو نبرا سلازي مالتنا يعني متقق اندال لبن توحيد كميقاتشو هنا نقار مالتنا በመላሳችን ላይ የሚከሰቱ ያኔ ማነው አብዛኛው ሰው ማያስባቸው ሽክናቸው ብለ የማይጠረጥራቸው ነገራቶች አሉና እነሱን ማተም መከልከልና መቆጠብ እንዳለብን ያየን ነበር። አሁንም በዛው የተያያዘ ነው ማለት ነው። ባቡን ርዕስ ነው አሉ ማ ነገርን አስመልክቶ የሚናገር የሆነ ርዕስ ነው። ጃአ የመጣን ነገር አስመልክቶ የሚናገር የሆነ ርዕስ ነው አሉ። ባቡን ርዕስ ነው። ማ ነገርን አስመልክቶ የሚናገር ጃአ የመጣን ነገር አስመልክቶ የሚናገር የሆነ ርዕስ ነው። ፊለው ለው የምትለውን ከሊማ በተመለከተ የሚናገር የሆነ ርዕስ ነው አሉ። ፊለው ማለት ነው ለው የምትለውን ንግግርና ቃልን በተመለከተ የሚናገር የሆነ ርዕስ ነው ማለት ነው። እቺለው የምትባለው ምንድነው? ቢማአና እንደዚህ ቢሆን ኖሮ ብለን ማለት ነው። የሆነ ነገር ሲደርስብን የሆነ ሙሲባ ማለት ነው የሆነ ነገር ሰርተን ከስረታዬ ሲደርስብን የሆነ ነገር ሲመጣ እንደዚህ እኮ ቢሆን ኖሮ እንዳርገው ቢሆን ኖሮ ብሎ መናገር ተውሂድን የሚያፈርስ የሆነ ነገር እንደሆነ ተውሂድን የሚጋጭ ነገር እንደሆነ የሚናገር የሆነ ርዕስ ነው አሉ። خيرا مناسبة هذا الباب لكتاب التوحيد ይሄ ርዕስ ማለት ነው ለኪታቡ ተውሂድ ላለንበት ለሆነው ርዕስ ተስማሚ የሆነው መልእክት ምንድነው? ይሄ ተውሂድ የሚባለው ነገር من كمال التوحيد يعني أن من كمال التوحيد توحيد ማለት ነው ሙሉ ከመሆኑ ይመደባል الاستسلام للقضاء والقدر ለአላሁ ተባረከ ወተዓላ ውሳኔ ለወሰናቸው ለሆኑት ነገራቶች ማለት ነው በእኛ ላይ ለጻፋቸው ያኒ ማነው ለደነገጋቸው ያኒ ሁሉ ነገር ተጽፏል። ያኒ ማነው ከተወለድንበት ጀምሮ እስከምንሞት ድረስ ዱንያ ላይ የሚያጋጥመን ነገር በጠቅላላ ተጽፎ አልቆለታል አይደለ? ስለዚህ ያን ያለቀ የሆነውን ነገር ማለት ነው በሚደርስብን ሰዓት ሙሲባ የዛን ሰዓት ማነው ያኒ እንደዚህ መበሳጨትና ለው ብሎ ማለት ነው ወይኔ ማለት ይሄ ማነው ተውሂድን እንደሚጋጭ ያኒ ማለት ነው የሚገለጽበት የሆነ ርዕስ ነው እያሉ ነው። ثم يعني ማለት ነው من كمال تمام التوحيد توحيد ማለት ነው ተስተካክሎ የመሙላቱ ምልክት ምንድነው? ተስሊም استسلام للقضاء والقدر አላህ ለወሰነው ለሆነው ነገር እጅ እንሰጣለን እጅ መስጠት ማለት ነው። ሁሉም ማለት ነው كل شيء بقدره يعني ማለት ነው በሱ ውሳኔ ነው ሁሉ ነገር የሚሆነው ብሎ استسلام ማድረግ ይሄ አንዱ የተውሂድ ክፍል እንደሆነ ተውሂድን يعني ተውሂድ ከሚሟላበት ነገራቶች እንደሆነ የሚናገር ሆነ ርዕስ ስለሆነ ለዛ ነው። ثم يعني ይሄ እንግዲህ ለቀዷና ለቀደር እጅ መስጠት ምንድነው ያልነው? በማዕና ማለት ነው የተውሂድ ማሟያ ነው ብለናል አይደለ? ثم يعني ለው የምትለው ደግሞ በዚህ ተቃራኒ ነው ማለት ነው። ለው የምትለው ከሊማ በማዕና እንደዚህ ቢሆን ኑሮ ብለን ማለት ነው እንደገና መበሳጨታችን ይሄ ደግሞ ማለት ነው ሙናቂዱን ወሙንቂሱ ለተውሂድ ተውሂድ ማነው ያፈርሳል። ثم ተውሂድን ደግሞ ይገልጽ يعني ይቀንሰዋል ዝቅ ያደርገዋልና ነው ማለት ነው ይሄን ርዕስ ያመጡት። ምክንያቱም ይሄ ለው የሚባለው ነገር ይላሉ ቢዓደም الرضا يعني وهو يشعر بعدم الرضا بالقدر አላህ በወሰነው በሆነው ውሳኔ አለመውደዳችንና ማለት ነው አለመስማማታችንን ነው የሚጠቁመው መጠላታችንን አለመውደዳችንን ነው የሚያመለክተውና ማለት ነው። ይሄ ደግሞ وهذا مخل بالتوحيد ይሄ ደግሞ يعني አላህ በወሰነው በሆነው ነገር አለመውደዳችን ተውሂድ ማነው የሚያገልና ተውሂድን የሚያጎድል የሆነ ነገር ነው ማለት ነው። ስለዚህ ለው ማለት እንደሌለብን የሚያስጠነቅቅ የሆነ ርዕስ ነው አሉ። وقول الله تعالى يا الله سبحانه وتعالى قال لذي لالنبت له رأس مرجع يሆናል ክልክል ለመሆኑ ማለት ነው። يقولون لو كان لنا من الأمر شيء ما قتلناها هنا ብሎ ማለት ነው الله تبارك وتعالى ይናገራ ማለት ነው። يعني የሙናፊቆችን ወይም አስመሳይ የሆኑ አካላቶችን በተመለከተ አላህ ሲናገር እነሱ ያወሩት የሆነውን ማለት ነው ወሬ ሲናገር የውመ ኡሁድ የኡሁድ ዘመቻ ማለት ነው የኡሁድ ጊዜ ማለት ነው በጂሃድና ማኑ ካህሊያኖችን በሚዋጉበት ሰዓት ባንዱ ወጥተው ነበርና በዛን ሰዓት ማኑ የተናገሩት ነገር يعني الله تبارك وتعالى ቁርአን ላይ ተረከ ምን አሉ?
የቁሉነ ብለው ይላሉ እነዛ ማለት ነው ያኒ بعض المنافقين ከፊል ማለት ነው ሙናፊቆች ይላሉ ምን ይላሉ ይሄን የሚሉት ደግሞ ሙዓረضة للقدر ቀደርን ወይ አላሁ ተባረከ ወተዓላ ውሳኔን ለመጋጨትና ለመነፊት ነው ውርቅ ለማድረግ ነው ይሄን የሚሉት ማለት ነው አላህ የወሰነውን ነገር ለመጋጨት ምን አሉ ለው ካነ ለና من الامر شيء ما قتلنا ها هنا ብለው ማለት ነው ተናገሩ ለው ካነ ቢሆን ኖሮ አሉ ለና ለኛኮ ማለት ነው ቢሆን ቢናም ሆኖልንና ማለት ነው ተሳክቶልን ቢሆን ኖሮ አሉ ለው ካነ ለና ለኛኮ ቢኖረን ኖሮ ወይንም ቢሆንልን ኖሮ ለው ካነ ቢሆን ኖሮ ለና ለኛኮ ማለት ነው ቢሆን ኖሮ ሚን الامر ከስልጣን ማለት ነው ከስልጣን እንደው ትንሽ እንደው ያኔ ማለት ነው ስልጣን አግንተን በነበርኩ እነዚህ ሙስሊሞች እኮ አቀላቀሉን እንደዚህ ማለት ስልጣን ሰጥተውን ቢሆን ኖሮ ብለዋል ማለት ነው ለው ካነ ለና ሚን الامر ከተዛዝና ማለት ነው ከስልጣን በኩል ማለት ነው እንደው ትንሽ እንኳን ሰውተውን እኛ መሪነትን አግንተን በነበርኩ ሸይኡን የሆነ ነገር ትንሽም ቢሆን ከስልጣንና ማለት ነው ከመሪነት አግንተን ቢሆን ኖሮ ብለዋል ማለት ነው አግንተን ቢሆን ኖሮ ማቁቲልና ሁና ብለው ተናገሩ ማቁቲልና አንገደልም እኮ ነበር አሉ ሃሁና እዚህ ቦታ ላይ አንገደልም ነበር በማዕና ማለት ነው አንሞትም ነበር የሞትኑ ማለት ነው እኛ መሪነቱን ስላልያዝን ነው የጦር መሪው ዝም ብሎ ማለት ደካማ ስለሆነ ያን ነው እንጂ ማነው ያስበቃን እኛ እኮ ማነው ያኔ ማለት ነው መሪና ስልጣን አግንተን በነበረ ያኔ ማነው መሪ ሆነን በነበረ አንሞትም ነበር አሉ ማቁቲልና አንገደልም ነበር ሃሁና እዚህ ቦታ ላይ ማለት ነው አንገደልም ነበር ብለው ማለት ነው ተናገሩ ያኒ ማለት ነው ይሄ እንግዲህ ዛሂር ግልጽ ያለ የሆነ ያኒ ማነው ሙዓረضة للقدر ቀደርን ማነው አላህ የወሰነው የሆነውን ነገር መጋጨት ነው ግልጽ ብሎ ማለት ነው ስለዚህ ማለት ነው ይሄን ነገር ተናገሩ ይላል አላሁ ተባረከ ወተዓላ ቁርአን ላይ ቀጥሎ ምን አለ ቁል ለው ኩንቱም في بيوتكم لبرز الذين كتب عليهم القتل الى مضاجعهم ብሎ አላሁ ተባረከ ወተዓላ አወረደባቸው ቁል በላቸው ያ ሙሐመድ ለው ኩንቱም ብትሆኑ ኖሮ ያኒ ማነው ፊ ቡዩቲኩም ከቤቶቻችሁ ማለት ነው ብትቀመጡና ማለት ነው ቤቶቻችሁ ላይ ማነው ብትቀመጡ ያኒ ማለት ነው ከቤት ቁጭ ብትሉ ኖሮ ለበረዘ አይ ማለት ነው ግልጽ የሆኑ ነበር الذين እነዛ አካላቶች كتب عليهم القتل በእነሱ ላይ ማነው ግድያ የተጻፈባቸው ሞት አጀላቸው የደረሰባቸው የሆኑት አካላቶች ያኒ ማለት ነው ግልጽ የሆኑ ነበር ያኒ ማነው ይመጣባቸው ነበር ግድያ ይመጣባቸው ነበር ኢላ መዳጅዕህም ወደተኙበት ወደ ሆነው ነገር ማነው እዛው ከተኙበት ከሆነው ቦታ ከቤታቸው ተኝተው በማዕና ማነው ግልጽ ሆኖ ማነው ያኒ ማለት ነው ሞት ይመጣባቸው ነበር ይሞቱ ነበር አጀላቸው ደርሶ እስከ ደረሰ ድረስ ማለት ነው ስለዚህ እንደዚህ ብሎ ማለት ነው አላሁ ተባረከ ወተዓላ አለባቸው መለሰባቸው ስለዚህ እነሱ ግን ምን አሉ እናቆቲልና ሆነ እዚህ ቦታ ላይ ማነው አንገደልም ነበር ብለው ተናገሩ ማለት ነው ይሄ ደግሞ ያኒ ማለት ነው ሙኻለፋ ያደርጋል ቀደርን ስለሚጋጭ ማለት ነው ሙናሰበቱ አልአየት ሊልባብ ይህች አንቀጽ ላለንበት ተስማሚ መልእክቱ ምንድነው ያኒ ማለት ነው አንቀው ለው የምትለው ንግግር في الامور المقدره አላህ በጻፋቸውና በወሰናቸው በሆኑት ነገራቶች ላይ ለው ብሎ መናገር ላ يجوز ፈጽሞ ማለት ነው አይቻልም አይፈቀድም ለምን በል ማለት ነው ያኒ አላህ በወሰነው ነገር የሆነ ሙሲባ ሲደርስብን እንደዚህ አድርገው እኮ በነበር እንዲህ ማለት ነው ብሎ የሚል ይሆን አካል ይቺ ነገር የማናት ሚን ከላሚል ሙናፊቂን የሙናፊቆች ንግግር ናት አስመሳይ የሆኑ አካላቶች የነሱ ማለት ነው ቃል ናት እንጂ የአማኞች ቃል አይደለችም አማኞች ያኒ ማለት ነው የሆነ ነገር ሲደርስባቸው ለው ብለው አይሉም ነው ለው ብለው አይሉም وقوله يملو من ذي هون الله سبحانه وتعالى قال الذين قالوا لاخوانهم وقعدوا لو اطاعنا ما قتلوا بل الله تبارك وتعالى اهونم ስለነዚህ ስለ ሙናፊቆች ይናገራል እነዚህ ማለት ሙናፊቆች ናቸው አሁንም የተናገሩት الذين نزع አካላቶች ይላል الله تبارك وتعالى قالوا بلو ያሉት የሆኑት አካላቶች አለ الذين نزع አካላቶች قالوا بلو ያሉት لاخوانهم ለወንድሞቻቸው بلو ያሉት የሆኑት አካላቶች ለወንድሞቻቸው ኢኽዋን ብሎ ጠራቸው ታዲያ እንዴት ነው ያኒ እንዴት ኢኽዋን ሆኑ يعني لموافقتهم في الظاهر منافق እኮ ማለት ነው ከሃዲ ነው لكن الله تبارك وتعالى من يرى اخوان ያደረጋቸው ነው ወንድም ብሎ እየጠራቸው ነው ለምንድን ነው ወንድም ብሎ የጠራቸው በዛሂር ማለት ነው ስለተመሳሰሉ ማለት ነው አማኝን ምን ብለው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ብለው ስለሚናገሩ ስለዚህ ሙስሊም ስለተባሉ اخوان ብሎ ጠራቸው الذين አኒ እነዚህ አካላቶች ቃሉ ብለው ያሉት ለኢኽዋንህም ለወንድሞቻቸው ብለው ያሉት ያኒ ወቀዓዱ የተቀመጡ የሆኑ ማለት ነው ወቀዓዱ የተቀመጡት የሆኑት አካላቶች ከቤታቸው የተቀመጡት የሆኑት አካላቶች ምን አሉ ለው አጣዑና ማ ቁቲሉ ብለው ተናገሩ ለው አጣዑና እንደው ኩኛን ማለት ነው ቢታዘዙ ነበር ያኒ ቢታዘዙና ቢሰሙኑ ያኒ ማለት ነው ሰምተውን ቢሆን ነበር ወይንም ቢሆን ኖሮ
ያኒ ለው አጣዑና እኛን እኮ ቢታዘዙ እምንላቸውን ነገር አትሄዱ ወደ ጂሃድ አትውጡ ያኒ ማለት ነው ስንላቸው ታዘውን ቢሆን ኖሮ አሉ ለው አጣዑና እኛን እኮ ታዘውንና ሰምተው ቢሆን ኖሮ ማቁቲሉ አይገደሉም ነበረ ቢማዕና ማለት ነው አይሞቱም ነበር እዛ ሄደው እኛ ግን እኛ እንዳልተገደልነው እኛ ቁጭ ብለን ከቤታችን ያኒ እንዳልተገደልነው ሁሉ እነሱም ቀብጠው ሄደው ነው ብለው ማለት ነው ለወንድሞቻቸው ብለው አሏቸው ያኒ ማነው እዛ ሄደው ለሞቱት አገራቶች ዝም ብለው እኮ ነው የሞቱት ሄደው እንደኛ ዝም ብለው ቁጭ አይሉም ነበር ብለው ማለት ነው አይገደሉም ነበር እንደኛ ቁጭ ብለው ቢሆን ኖሮ ብለው ተናገሩ ይሄን ንግር ሲናገሩ الله تبارك وتعالى وردባቸው ምን የሚል ቁል ብለህ በላቸው ያ ሙሐመድ فادرؤوا على اني عن انفسكم اني الموت فادرؤوا እስኪ ገፍትሩ እንግዳማ ማለት ነው በመውጣትና ባለ መውጣት ከሆነ ሞት ማለት ነው ያኒ ማለት ነው የሚቀረውና ወይንም ሲወጣ ሰውየው በዚህ ከሆነ ሚዛኑ የምትመዝኑት فادرؤوا ገፍትሩት ሲ انا انفسكم ከነፍሶቻችሁ እስኪ ገፍትሩ الموت ሞትን ማለት ነው ይሄው ሞት መጣባችሁ ከቤታችሁ ዘቁጭ ብላችሁ ሞት መጣ እስኪ ታዲያ ገፍትሩት አሁን ማለት ነው አንሞትም ብላችሁ እስኪ ተከላከሉ ብለህ በላችሁ ብሎ አላሁ ተባረከ ወተዓላ ለመልእክተኛው አለይሂ ሰላቱ ወሰለም ይላቸዋል ማለት ነው ኢን ኩንቱም ከሆናችሁ ሳዲቂን እውነት ማለት ነው ትክክለኛ ከሆናችሁ እውነተኛ ከሆናችሁ እስኪ ማለት ነው ከነፍሶቻችሁ ያኒ ሞትን ገፍትሩ እነዛ ስለወጡ እናንተ ስለተቀመጣችሁ ከሆነ ያኒ ማለት ነው የሞቱት እነዛ በመውጣታችሁ ብቻ ከሆነ እናንተ ቁጭ ስላላችሁ ማትሞቱ ከሆነ እስኪ ከቤታችሁ ከዛው ከተኛችሁበት ከሆነ ፍራሽ ሞት መጣ ምን ታረጉታላችሁ ተመልሳላችሁ ብለህ በላችሁ እስኪ ብሎ አላሁ ተባረከ ወተዓላ ለመልእክተኛው አለይሂ ሰላቱ ወሰላም ይላቸዋል ማለት ነው خير المناسبة الحديث الآية للباب إيش أنقص ما نقولن بترس دمو مناسبة ምንድነው أن قول لو في الأمور المقدرة يعني الله በጻፋቸውና በወሰናቸው ነገራቶች ላይ ለው ብሎ መናገር من سمات المنافقين የሙናፊቆች ምንድናቸው መገለጫ ነው من سمات يعني ማለት ነው ባህሪ ነው المنافقين የሙናፊቆች ማለት ነው ባህሪ ነው የሙናፊቆች መገለጫ ዋነኛ የሆነ ባህሪያቸው ነው ማለት ነው خيرا ስለዚህ ለው ማለት በጣም የተከለከለ ነገር እንደሆነ ተጠቆመ يعني في الصحيح يعني في صحيح مسلم امام مسلم በስተላለፈው በሆነ ሐዲስ صحيح مسلم ላይ ማነው በተዘገበው በሆነ ዘገባ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أبو هريرة بستاله بهن حديث يعني مرتنا ملكتني صلى الله عليه وعلى آله وسلم بلا والولا من قالوا ملكتني صلى الله عليه وعلى آله وسلم احرص على ما ينفعك واستعن بالله بلو تناقروا احرص بما أنا مرتنا يعني مرتنا ترى تدرج بتأم جوجتي نور هالو احرص ፍጠን ያለ ማለት ነው ጉጉት ይኖርህ ጥረት አድርግ ማለት ነው የጥረትን ያክል ማለት ያኔ ማለት ነው ፈጽም ያኔ ማለት ጥረትን አውጣሉ ያኔ ሒርስ ብሎ ማለት ነው በድሉ ጀህድ ወስቲፍራግ ወስዒ ማለት ነው ችሎታን ማለት መጨረስ ማለት ነው በቃ እስከሚችለው ድረስ ሰውየው ድካ ድረስ አድርሶ ጥረት ማድረግ ማለት ነው ደፋ ቀና ማለት ምን ይባላል ሒርስ ተብሎ ይጠራል እና መልእክተኛው አለይሂ ሰላቱ ወሰላም ምን ይያሉ ነው ኢሕሪስ ጥረት አድርግ على ላይ ማለት ነው በነገር ላይ ማለት ነው ጥረት አድርጋሉ ينفعك አንተን በሚጠቅምህ በሆነ ነገር ላይ ይጠቅመኛል ብለህ በመታስበው በሆነ ነገር ላይ ጥረት አድርጋሉት በማዕና ማነው ፍጠናሉ واستعين እንደዚህ ነው ማለት ነው ታገዝ ቢላህ በአላሁ Subhanahu Wa Ta'ala ታገዝ ደግሞ ማለት ነው በራስህ ብቃትና በራስህ ጥረት እንዳትመካ ያኒ ጥረት ያደረክ ሰበቡን ያደረስክ ላቡድ ያኒ አንተ ተስተዒነ ቢላህ ተባረከ ወተዓላ والله سبحانه وتعالى ደግሞ መታገዝ ያስፈልጋል አላህ እንዳገዘህ ኢዓና ከአላህ መፈለግ አለብህ ብለው መልእክተኛው አለይሂ ሰላቱ ወሰለም ተናገሩ ማለት ነው ولا تعجزሉ ولا تعجزن አለም ولا تعجزም የሚልም አለ ولا تعجز ولا تعجزن ብሎትም አለ ከኔ ዘንድ ግን ولا تعجزن ነው የሚለው ولا تعجزن ብለው አሉት ማለት ነው ፈጽሞ እንዳትደክም አሉ ማለት ነው ድክመት ማለት ነው ያኒ ከአኒ ከሰል ያኒ መሳነፍ ስንፈት መዳከም የሚባለው ነገር መዳከም የሚባለው ነገር ካንተ ዘንድ ሊጠፋ ይገባል በሚጠቅም ነገር ለዱንያ ወለአኺራ ለዱንያም ሆነ ማለት ነው ለአኺራም ነገር ማለት ነው ያኒ የሚጠቅም በሆነ ነገር ላይ ጥረት አድርግ በመችለው ቀድር ማለት ነው ትግል አድርግ ያሉ ነው ስለዚህ አንድ ሰው ጥረት ከሚያደርግበት ነገር ሁላ በጠቅላላ ዒልሙ ሸሪዓ ወዒልሙ الكتاب والسنه ያኒ ማለት ነው የቁርአንና ሐዲስን ዕውቀት በመረዳት ላይ ዕውቀትን በመውሰድ ላይ فلا بد ان يحرص المسلم لطلب العلم عند مسلم ሆኖ አካል ዒልምን ለመማር በጣም ትልቅ ሒርስና ፍላጎት ሊኖረው ይገባል وكذلك ولا بد ان يبذل جهده
ወየስተፍሪገ ውስዐሁ ማለት ነው። ያኒ ችሎታውን መጨረስ አለበት። ዒልምን ለመረዳት እውቀትን ለመማር በሚችለው ቀድር ማለት ነው ዲካ ድረስ ማለት ነው የችሎታውን ጣራ ድረስ ማለት ነው ማድረስ አለበት ይላሉ አይማዎች። ወላ ተዕጅዘን አንዳንድ ሰው ማለት ነው ዒልም መቅራት እየፈለገ ዓሊም መሆን እየፈለገ ነገር ግን ከዲክመት የተነሳ ዝም ብሎ ምኞት ብቻ አለ ከምኞት ያላለፈ ማለት ነው መማር ይፈልጋል መቅራት ይፈልጋል ነገር ግን ከምኞት ያላለፈ ነገር የለውም ማለት ነው ይመኛል እንጂ አንድ እርምጃ ማን አይራመድም። ይሄ መቼ ነው ታዲያ ዓሊም የሚሆነው አዋቂ የሚሆነው? ስለዚህ አይታሰብም እንደዚህ አይነቱ ማለት ነው። ስለዚህ ወላ ተዕጅዘን ፈጽሞ ማለት ነው አትድከም ብለው አሉት። ወኢን አሳበከ ሸይኡን ፈላ ተቁል ለው አኒ ፈዐልቱ ከዛ ወከዛ ለካነ ከዛ ወከዛ ብለህ አትበላሉት። ወኢን አሳበከ ቢገጥምህና ማለት ነው ቢያገኘህ አሳበከ ማለት አይ ማለት ነው ቢገጥምህና ቢያገኘህ ሸይኡን የሆነ ነገር ማለት ነው ቢያገኘህ ፈላ ተቁል አትበል ብለው መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም አዘዙ ማለት ነው። ቢመዓና ማለት ነው የሆነ ጥረት እያደረገ በዱንያም ነገር ሊሆን ይችላል በዒልምም ላይ ሊሆን ይችላል እኔ በሚማርበት ሰዓት የሆነ ማለት ነው ችግር ሲፈጠርበት ሙሽኪላ ምናምን አዳዲስ ነገራቶች አንዳንድ ችግሮች ማለት በሚፈጠሩበት ሰዓት ሳይሳካለት ሲቀር አትበል ለው አኒ ፈዐልቱ ከዛ ለው አኒ እንደው እኮ እኔ ቢሆን ኖሮ ለው ማለት ነው ኖሮ አኒ እኔ እኮ ቢሆን ኖሮ ፈዐልቱ የሰራሁ ቢሆን ኖሮ ከዛ ይሄን ነገር የሰራሁ ቢሆን ኖሮ ይሄን ነገር ሰጭና ፈጽሜ ቢሆን ኖሮ አትበላሉ ለካነ ያኒ ይሆን ነበር ከዛ ወከዛ ይህ ነገር እኮ ይከሰተ ነበር ቢማዕና አልከስርም ነበር ይሄ ነገር አይደርስብኝም ነበር ስለዚህ ማነው ይሄን ነገር ስላላደረኩ ነው በራሴው አሳጥሬ ነው እያለ ማለት ነው ማለት የለበትም በላሉ ወላኪን ነገር ግን ቁል ብለህ በላሉ ቀደረ አላሁ ሱብሓነሁ ወተዓላ ማነው ወሰነ አላህ ያኒ የፈለገው ነገር ወሰነ አላህ የወሰነው ያኒ ማለት ነው ተከሰተ ተፈጸመ ብለህ በል እንጂ ያኒ ማለት ነው እንደዚህ ስላደረክ ቀርቼ ነው እንደዚህ ብዬ ነው እያልክ ማለት ነው የሸይጣንን ማለት ነው በር አትክፈት ብለው መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ተናገሩ ማለት ነው። ወላኪን ቁል ቀደረ አላህ ብለው ማለት ነው ተናገሩ። ወማ ሸአ ወማ ነገርን ማለት ነው ሸአ የፈለገ የሆነውን ነገር ፈዐል ሰራ አላሁ ተባረከ ወተዓላ የፈለገ የሆነውን ነገር ነው የሰራው። ስለዚህ ማለት ነው ይሄን ሰለቸው ቢሆን ኖሮ ይሄን አድርገው ቢሆን ኖሮ እንደዚህ ይከሰታል እንደዚህ ይሆን ነበር እያላክ አትበል ብለው መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ተናገሩ ማለት ነው። ምክንያቱም ለምንድን ነው ይሄን አትበል ያሉት? ምክንያታቸውን ጠቀሱ። ፈኢነ ለው ምክንያቱም ለው የምትለው ንግግር ፈኢነ ለው የምትለው ንግግር ማለት ነው ተፍተሑ ትከፍታለችና ነው ስለምትከፍት ነው ዓመለ ሸይጣን ዓመለ ስራን ማለት ነው አሸይጣኒ የሸይጣንን ስራ ትከፍታለች ቢመዓና ማለት ነው ሰውየው ለው የሚል ከሆነ ማለት ነው ያኒ ሸይጣን ይገባበትና ከዛ በኋላ ማለት ቀዷና ቀደርን የአላሁ ሱብሓነሁ ወተዓላ ውሳኔን ሊያጭበረብርና ሊያውግዝ ይችላል ማለት ነው። በል አላህ አልወሰነውም ድረስ ማለት ነው ሊል ይችላል ያኒ አላህ ወስኖብኛል የሚለው ነገር ለምን ይችላል ማለት ነው። ስለዚህ የሸይጣንን በር ስለምትከፍት لذلك ምን አሉ ላ ተቁል ያኒ ለው ፈኢነ ለው ተፍተሁ ዓመለ ሸይጣን የሸይጣንን ስራ ማኑ ትከፍታለች ሸይጣን ባንተ ላይ የበላይ ይሆንብሃል ያኒ ማለት ነው ብለው መልእክተኛው ሰለላሁ ዐለይሂ ወዐለይሂ ወሰለም ተናገሩ ማለት ነው። ስለዚህ ለው ማለት የለበትም አንድ አካል የሆነ ሙሲባ ማነው በሚደርስበት ሰዓት ማለት ነው አልሐምዱሊላህ ብሎ ማነው አላ ኩሊ ሐል ብሎ ወደ አላሁ ሱብሓነሁ ወተዓላ ማስጠጋት ነው እንጂ የሚገባው ለው እያለ ያኒ ማለት ነው የሸይጣንን በር ሸይጣን ማነው እንዲያኒ በር ማስገኘት የለበትም ለሸይጣን በር ማዘጋጀት የለበትም ነው። ፊህ መሳኢሉ እዚህ ባብ ላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ። ፊህ እዚህ ባብ ላይ መሳኢሉ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ። አልኡላይ መጀመሪያው ተፍሲሩል አየተይኒ ፊ አሊ ዒምራን ነው። ተፍሲሩ ትርጓሜን አይተናል። አልአየተይኒ የሁለቶቹን አንቀጽ ትርጓሜዎችን አይተናል። ፊ ውስጥ ማለት ነው ያሉ አሊ ኢምራን ሱረቱ አሊ ኢምራን ላይ የተጠቀሱ የሆኑ አንቀጾችን ትርጓሜ አይተናል። እነሱም የቁሉነ ለው ካነ ለና ሚነል አምሪ ሸይኡን ማ ቁቲልና ሃሁና የሚለውና الذين قالوا لإخوانهم وقعدوا لو أطاعنا ما قتلوا የሚለው እንደሆነ ማለት ነው አይተናል ማለት ነው። ናም الثانية ሁለተኛይቱ መስአላ ደሞና ፍሬ ሐሳብ النهي ክልከላ እንዳለ ማለት ነው አይተናል። እንደተከለከለ الصريح ግልጽ ያለና ፍንትው ያለ የሆነ ክልከላ እንደመጣ አይተናል። ግልጽ ያለ ፍንትው ያለ ክልከላ አለ عن قولي ከንግግር ማለት ነው ለው ከምትለው ንግግር መራቅ እንዳለብንና እንደተከለከልን ግልጽ ብሎ ፍንትው ብሎ ምንም አይነት ኢህቲማል ሳይኖረው ማለት ነው ፍንትው ያለ የሆነ ክልከላ አለ። ኢዛ ጊዜ ማለት ነው አሷበከ ያገኘህ ጊዜ ሸይኡን የሆነ ነገር ያገኘህ ጊዜ አሉ የሆነ ነገር ሲያገኘው ሰውየው ወይም ነው ሲያገኘነ ለው የምንል ከሆነ ከዚህ ንግግር ማነው እንደተከለከለና ግልጽ ያለ የሆነ ፍንትው ያለ የሆነ ክልከላ እንዳለ ተመልክተናል። ነዓም ምክንያቱም ያኒ ማለት ነው ወኢን አሷበከ ሸይኡን ፈላ ተቁል ለው ብለዋል።
የሆነ ነገር ከገጠመህ ለው አኒ ፈዐልቱ ከዛ ወከዛ ለካነ ከዛ ወከዛ ብለህ አትበል ብለው መልእክተኛው ዓለይሂ ሰላቱ ወሰላም ከልክለዋል። ግልጽ ያለ የሆነ ክልከላ ነው። አሳዲሰቱ ሶስተኛይቱ መሰላና ፍሬ ሐሳብ አሉ ተዕሊሉ መስአለቲ ተዕሊሉ ዒላ እንደጠቀሱ ማለት ነው። ምክንያት እንደጠቀሱ አይተናል። ምክንያት እንዳደረጉ አይተናል። አልመስአላ የዚችን ፍሬ ሐሳብና ቁም ነገር ያኔ ማለት የክልከላውን ማለት ነው የከለከሉበትን ምክንያት ጠቅሰዋል ማለት ነው። ለምንድን ነው የከለከሉት? አልመስአላ ማለት ነው አይ መስአለቱ ነህይ ዐን ቀውሊ ለው ማለት ነው። ኢዛ አሳበና ሸይኡን የሆነ ነገር ሲያጋጥመን ለው የምትለው ንግግር አትናገሩ የተባለው ዒላው ምን እንደሆነ ምክንያቱ ለምን እንደሆነ ተናግረዋል። ቢአነ ዛሊከ ያነኮ ቢመዓና ማን የሆነ ነገር ሲገጥመን ለው የምንል ከሆነ ቢአነ ዛሊከ ያን ለው የሚለው ንግግር የፍተሑ እንደሚከፍት ነው ምክንያቱ። ያኒ ማን ለዚህ ነው የሚከለከሉት። የፍተሑ ይከፍታል ዓመለ ሸይጣንን ማለት ነው ስራን ስለሚከፍት ነው ማለት ነው። የፍተሑ ዓመለ ሸይጣን የሸይጣንን ስራ ስለሚከፍት ሊዛሊከ ማለት ነው መልእክተኛው ዓለይሂ ሰላቱ ወሰላም ከለከሉ ማለት ነው። ዒላው የከለከሉበት ለዛ ነው። አራቢዓቱ አራተኛው ማለት ነው አልኢርሻዱ ጥቆማ አለ ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ጠቁመዋል። ኢለል ከላሚል ሐሰን ኢላ ወደ ማለት ነው አልከላም ወደ ንግግሮች ማለት ጠቁመዋል። አልሐሰን ጥሩ ወደ ሆኑ ቃላቶችና የሆነ ሙሲባ ሲደርስብን ምንድን ነገር መናገር እንዳለብን ምን ማለት እንዳለብን መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ጥሩ ወደ ሆኑ ኢለል ከላሚል ሐሰን ጥሩ ወደ ሆኑ ንግግር ጠቁመውናል። እሱ ምንድነው? ወላኪን ቁል ብለው ጠቆሙ። ነገር ግን ብለህ በል ቀደረላህ ወማ ሸአ ፈዐል ያኒ አላህ ወሰነ ከዛም ደግሞ የፈለገውን ነገር ሰራ ብለን ማለት ነው እንድንል ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም አስተምረዋል ማለት ነው። እናም ኸይረን አሳሪሰቱ ስድስተኛው ማለት ነው መስአላ አሉ አሳሪሳ ስድስተኛው መስአላ الخامسة أمستيتو مسألة ممانو الأمر يعني مالتنا تجاز عند الله يتنال بالحرص ጥረት ማድረግ እንዳለብን ትእዛዝ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንዳዘዙ አልአምሩ ትእዛዝ እንዳለ አይተናል። ቢልሕለሲ ጥረት ማድረግ እንዳለብን አላ ላይ ማለት ነው ማ በነገር ላይ የንፈዑ በሚጠቅም በሆነ ነገር ላይ ጥረት ማድረግ እንዳለብን አይተናል። መዓ ጋራ ማለት ነው አልእስቲዓነቲ እገዛ ከማድረጋችን ጋራ ማለት ቢላህ በአላሁ ሱብሓነሁ ወተዓላ እገዛ ከማድረጋችን ጋራ ያኒ ከአላሁ ሱብሓነሁ ወተዓላ እገዛን እየፈለግን ጥረት ማድረግ አለብን። በሚጠቅም ነገር ጥረት ማድረግ እንዳለብን ይሄንን ማለት ነው ተመልክተናል አሉ። الثالثة سدستኛው መሳለ النهي ክልከላ ማለት ነው እንዳለ አይተናል። አንዲዲ ذلك አንዲዲ ተቃራኒው ከተቃራኒው ማለት ነው ክልከለዋል። ذلك ከዛ ተቃራኒ ማለት ማለት ነው የሒርስ ተቃራኒ ከፍጥነት ወድሞ ጥረት ከማድረግ ጥረት የማድረግ ተቃራኒ ማለት ነው ምን እንደሆነ ይሄ ተከልክለናል። النهي ክልከላ አለ። አኒ አንዲዲ ድድ ማለት ተቃራኒ ማለት ነው። ذلك የዛ ተቃራኒ የዛ ምንድነው የሒርሱ ማለት ነው። ذلك الحرص የዛ ጉጉት ማለት ነው ተቃራኒ ከሆነው ነገር እሱ ምንድነው ድክመት ያኒ መዳከም መሳነፍ ከሚባለው ነገር ከሰል የሆነ ኹሙል የሚባለው ነገር አለ አይደለ አንዳንድ ሰው ደካማ ይሆናል በቃ ነሻጣ የሌለው ዒልም ሲባል የማይሞቀው አለ በቃ ቅራትና እንደዛ አይነት ማለት ነው አይነ ባህሪ ክልከላ እንዳለ እንደተከለከለ አይተናል ነው። ወህወ እሱም ደግሞ ያን የዛ የሕርስ ተቃራኒ ምንድነው አልዓጅዙ ይሁን መድከም ማለት ነው ደካማ መሆን ማለት ነው። ቅራ ሲባሉ ተራራ የሚወጣ ይመስላል። እሺ በቃ ነገ ዛሬ ነገ እያለ ዝም ብሎ ያው ሰው ፈያለ ይጨርሰዋል ማለት ነው። እንደዚህ አይነቱ አጅዝ ነው ማለት ነው። ወደ ቅራት ወዳውኑ ግብት ነው በምርቃና ባኒ ጥረት ያኒ በሚጠቅም በሆነ ነገር ማለት ነው ጥረት ማድረግ እንዳለብን እንጂ ነገ እያልን ማለት ነው ዒልም ላይ ወደ ኋላ ማለት የለብንም የሚል ነው ማለት ነው። ኸይር ባቡን ርዕስ ነው النهي አሁንም ደግሞ ክልከላ በተመለከተ ወይም ደግሞ ክልከላ እንዳለ የሚናገር የሆነ ርዕስ ነው። አንሰቢ ከመሳደብ الريح ንፋስን ማለት ነው ከመሳደብ ክልክል እንደሆነ የሚናገር የሆነ ርዕስ ነው። ንፋስን መሳደብ እንደማይቻል ቢመዓና ማለት ነው ንፋስ በሚነፍስበት ሰዓት ማለት ነው በዚህ ውስጥ ምን ይገባል? ዝናብም ቢሆን ማንኛውም ማለት ነው ይገባል። ያኒ ዝናብ ሲጥል ወይም ማን ንፋስ ሲነፍስ ምን አይነት የተረገመ ንፋስ ነው ምን አይነት ያኒ የተረገመ ዝናብ ነው ያኒ የተጨቃጨቀ ዝናብ ኢላ አኺሪህ ማለት ይሄ ማነው ከአላሁ ተባረከ ወተዓላ ጋር የሚያጣላን ትልቅ የሆነ ነገር ትልቅ የሆነ ወንጀል ነው። ስለዚህ አንሰቢ ከመሳደብ الريح ንፋስን ማለት ነው ከመሳደብ ክልክልና የተከለከለ እንደሆነ የሚናገር የሆነ ርዕስ ነው አሉ። ይሄ ማለት ነው ሸኺያው ኪታቡ ተውሂድ ሲያመጡበት የፈለጉበት የሆነ ዓላማ አለ። ምክንያቱም አነ ሰብ الريح ንፋስን መሳደብ ሰቡን ሊሙደብሪሃ እሷን ለሚያስተናብራት እሷን ለሚያዛት ለሆነው አካል መሳደብ ነው።
وهو الله تبارك وتعالى ثم الله سبحانه وتعالى ነውና ስለዚህ ማን ያኔ ማለት ነው መሳደብ የለብንም ማለት ነው ምክንያቱም አላሁ ተባረከ ወተዓላ እዚህ ዓለም ላይ የሚንቀሳቀሰው አንድም ነገር ማንም የሚንቀሳቀስ የለም ያኔ ማለት وهو الذي يدبر الامر ነገራቶችን የሚያስተናብረው እሱ ስለሆነ ማለት ነው አላሁ ተባረከ ወተዓላ ብቻ ስለሆነ የሚያስተናብረው ስለዚህ ፈሰብሃ ንፋስን ማነው መሳደብ ሙኺሉን ቢተውሂድ ተውሂድን ማነው ያጓድላል ለዛ ነው ማለት ነው ይሄን ነገር ያነቁ ነው ሸኺየው ኪታቡ ተውሂድ ላይ የጠቀሱት ማለት ነው عن أبي بن كعب رضي الله عنه أبي بن كعب تبلو متر كهونه الصحابي تيزو السكاستر له كهونه حديث تيزو من يوريه هنا حديث الله أن رسول الله صلى الله عليه وسلم قال ملكتنيو صلى الله عليه وعلى وسلم بلوالو لا تسبوا الريح بلو ملكتنيو صلى الله عليه وعلى وسلم كالكلوال لا تسبوا فزموا أتسادبوالو الريح أي مالتنو نفاس المالتنو أتسادبوالو نفاس المالتنو أتسادبو نفاس المسادب اللي باتشون بلو الرسول صلى الله عليه وعلى وسلم كالكلو مالتنو فإذا جزي مالتنو رأيتم يتملكتاتشو جزي ما ነገርን ማለት ነው የተመለከታችሁ ጊዜ ተከረሁን የምትጠሉትን ነገር ማለት ነው የምትጠሉትን ነገር ስትመለከቱ ንፋስ ላይ በጣም ማኔ አውሎ ንፋስ ሲሆን አደገኛ የምንጠላው ነገር ተፈጥሯችን የማይገጥም ነገር በቃ አስደንጋጭ ነገር ስንመለከት የምንጠላው ነገር ካየንም ተቆሉ ብላችሁ በሉ እንጂ ያኔ ማለት ነው ስድብ ምን አይነት የተረገመ ንፋስ ነው ምን አይነት ለአኺሪሂ ብሎ ንፋሱን መሳደብ አይቻልም ማለት ነው ምን አሉ فقولوا بلاችሁ በሉ اللهم بلاችሁ ጌታችሁን ለምኑት ነው አሉት መልእክተኛው ሰለላሁ ዐለይሂ ወአለ ወሰለም ማለት ነው اللهم ጌታዬ ሆይ ኢና እኛ ብላችሁ ለምኑት نسألك እንጠይቀሃለን ኢና እኛ እኮ ማለት ነው نسألك እንጠይቀሃለን من خير هذه الريح من خير ከበላጩ ማለት ነው ያኒ ከጥሩዋ ማለት ነው خير ማለት ከመልካማና ማነው ከጥሩዋ هذه ከዚች ማለት ነው الريح ከዚች ንፋስ خير ነገር ማለት ነው እቺ ንፋስ ከያዘችው ከሆነው خير ነገር خيሯን እንጠይቀሃለን ምክንያቱም ንፋስ ለጥሩ ነገር የሚዛም ተመጣለች ወከዳሊከ እንደዚህ ነው በላም ይዛ ተመጣለች በላም ልታወርድብን ትችላለች እና من خير هذه الريح ከዚች ማለት ነው ንፋስ ከخيሯና ማነው ከጥሩዋ እንጠይቀሃለን ወخير እንደዚህ ነው ማለት ነው ከخيሯና ከመልካሟ ማ ከነገር ማለት ነው فيها በሷውስጥ ካለው ከሆነው ከخيሯና ከጥሩዋ ነገር እንጠይቀሃለን ወخير አሁንም ደግሞ ከጥሩዋና ከበላጯ ያኒ ከخيሯ ነገር እንጠይቀሃለን ማ ነገር ማለት ነው ኡሚረት ከታዘዘችበት ከሆነው ነገር ማለት ነው ወኸይሪ ማ ኡሚረት ማለት እሷ ከታዘዘችበት አላህ አዟት እንግዲህ አላህ አዟን የሚልካት ለማጥፋት ትመጣለች ጥሩ ነገር ለማኒ ኸይር ነገር ለማንጣት ትመጣለች አለ ኩል ያህል ወኸይሪ ማ ኡሚረት ወኸይሪ ኸይሩን ነገር እንጠይቀሃለን ማ ከነገር ኡሚረት ከታዘዘችበት ማለት ነው የታዘዘችው ኸይር ከሆነ ከዛ ከኸይሯ እንጠይቀሃለን ያኒ ቢሂ በዛ በነገሩ ማለት ነው ያኒ ኸይር ነገር ለማድረስ ከሆነ የታዘዘችው ከዛ ከኸይሯ ነገር እንጠይቀሃለን ብለን ማለት ነው አላሁ ተባረከ ወተዓላ ነው እንጂ መጠየቅ ያለብን ያኒ ማለት ነው እሷን መሰለብ አይቻልም ማለት ነው ወነዑዙ እንጠበቃለን ቢከ ባንተ እኮ ማለት ነው እንጠበቃለን ሚን ሸሪ ከመጥፎ ማለት ነው ሚን ሸሪ ማለት ከመጥፎው هذه الريح هذه ከዚች ማለት ነው الريح ከዚች ንፋስ ማለት ነው ከዚች ንፋስ መጥፎ ከመጥፎዋ ማለት ነው ያኒ ማለት ነው እንግዲህ ለመጥፎ ነገርም ትላካለች መጥፎ ነገር ይዘት ትመጣለች ንፋስ ማለት ነው ወሸሪ አሁን ደግሞ ከመጥፎው ማ ከነገር ፊሃ በሷውስጥ ካለው ያኒ እሱ አቅፋ ከያዘችው ሆኖ ሸርና ማለት መጥፎ ነገር ያኒ ባንተ ተጠበቃለሁኝ ብለን ዱአ እናረጋለን ወሸሪ አሁን ደግሞ ከመጥፎ ማለት ነው ከመጥፎ ነገር ደግሞ እጠበቃለሁ ባንተ ማ ከነገር ኡሚረት ከታዘዘችበት ከሆነው ነገር ቢሂ በዛ በነገሩ ከታዘዘችበት እሷ ታዛ እኔ አንታዛት ከላካት ከሆነው ከመጥፎ ነገር ያኔ ማለት ነው በስ ባንተ ተጠበቃለሁ ብሎ ያኔ ጌታውን አላሁ ተባረከ ወተዓላ ማለት ነው ዱዓ ማድረግ መለመን ነው እንጂ መሳደብ ማለት ነው አይቻልም ብለው الرسول صلى الله عليه وعلى اله وسلم ከለከሉ ማለት ነው صححه الترمذي حديث صححه صحيح ነው ብሎታል ትክክል ነው ብሎታል الترمذي الامام الترمذي رحمه الله تعالى صحيح ነው ብሎታል حديثን يعني ማለት حديثም ሳቢት የሆነና የጸደቀ የሆነ ነገር ነው صحيح ነው ብሎ ኢማም الترمذي رحمه الله تعالى ዘግቦታል ያለነ ነው ማለት ነው خيرا فيه مسائل እዚህ ባብ ላይ የምንዛቸው ፍሬ ሐሳብና ቁም ነገሮች አሉ አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር النهي ክልካላ እንዳለ አይተናል አንሰቢ ከመሳደብ ማለት ነው الريح ንፋስን ማለት ነው ከመሳደብ ማለት ነው ንፋስን መሳደብ አይቻልም ያኔ ማለት ክልክል ነገር ነው ማለት የተከለከለ የሆነ ነገር ነው الثانيه ሁለተኛው ደግሞ الارشاد ጥቆማ አለ
يعني معناتنو ما ملاكت على تقوم على أملاكتوال إلى الكلام ودا نججر معناتنو أملاكتوال النافعي تقامي ودهنو نججر مانو ميتقم ودهنو نججر يعني معناتنو ملكتين صلى الله عليه وعلى اله وسلم أملاكتوال إذا جزي معناتنو ورأى بتملكة جزي الإنسان سويو معناتنو بتملكة جزي ما نجرن يكره يميتلاون نجر سيملكت ميتلا يهونون نجر مانو كتملكة سويو من معنات እንዳለበት معناتنو الرسول صلى الله عليه وعلى اله وسلم استمرونا معناتنو እሱ ምንድነው ያኔ ማለት ነው فاذا رايتم ما تكرهون ብለው መልእክተኛው عليه الصلاه والسلام የምትጠሉትን ነገር ካያችሁ ከሶስት فقولوا الى اخره اللهم انا نسالك ምናምን አሁን የቀረውን በላችሁ በሉ ብለው መልእክተኛው ሰለላሁ ዐለይሂ ወዐለ ሰለም ስለተናገሩ ማለት ነው። الثالثة ሶስተኛይቱ መስአላና ፍሬ ሐሳብ الارشاد ጥቆማ ደግሞ ሰጥተዋል አመላክተውናል إلى أنها إلى وجه مارتنو أنها الصامرتنو يجي مارتن نفاسوا عندهونش عملكتوال مأمورة يتهزج عندهونش الله تبارك وتعالى يميزات لك عندما نيوم مارتنو فطور عندهونش مارتنو آيتنال مغناتهم يعني وخير ما أمرت به أو وشر ما أمرت به بلو مارتن ملكتنو صلى الله عليه وعلى وسلم سلتناقروا مالتنو الرابعة أردتني مالتنو دمو أنها السوكو مالتنو من بمعنى مانو أي الريح مالتنو نفاسيتو قد بأرقتم تؤمروا أني مانو لتتازز تشلالج قد بأرقتم تؤمروا لتتازز تشلالج بخير مانو لتتازز تشلالج بمعنى بخير نقرنا بطرو نقر الله تبارك وتعالى لذات اندمي شرايتنال وقد بأرقتم دمو يعني عندنا نقزم دمو تؤمروا لتتازج تشلالج بالشري بمطفو نجرنا لمطفو نجر لتلاك تشلالج مانو لمطفات يعني سوتش لمجرس الى اخره معناتنو لتلاك تشلالج لك عاد يعادن ህዝቦች እንዳጠፋቻቸው በነፋስ ሙሉ በሙሉ ማለት ነው በነፋስ ነው የተጠፉትና እንደዛ ማለት ነው ለሸርና ለመጥፎ ነገር يعني ማኑ ልትላክ ትችላለች ማለት ነው ነፋሷ ምክንያቱም ሐዲሱ ላይ ምን ብለዋል يعني من خير ما نعم من خير ونعم إن أسألك إن نسألك من خير هذه الريح وخير ما فيها وشأن مرتين ونعوذ بك من شر هذه الريح وشر ما فيها بالواد سلازي لشرم لا تروم نجر እንደምትላክ يعني ما نقول لسه هنا فانت واري هنا نجر يعني مرتين تملكتنا يلونه هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك